ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ አዲስ ርዕሰ ጉዳይ ይዤ መጥቻለሁ። በዚህ ርዕሰ ጉዳይ እንግዲህ የምንመለከታቸው አበይት መረጃዎች አሉ። መጋቢ ሐዲስ እሸቱ አለማየሁ አስደናቂውን ነገር ተናገሩ። እንግዲህ እውነቱን ፍርጥርጥ አድርገው ተናግረዋል። እኛ ሚካኤል፣ ገብርኤል፣ ማርያም እያልን ስንመላለስ ስንመጣና በረከት ስናገኝ እነሱ የሚጠሩበትን ነገር ስላጡ ፓስተር ገሌ ነብይ የከሌ ሐዋርያ ገሌ እንትና ይመጣል ይላሉ። የኛ ቤተክርስቲያን ግን አስቀድማ ሰርታለች እያሉ መጋቢ ሐዲስ እሸቱ ደስ የሚያሰኘውን ትንታኔ ሰጥተውበታል። በዛሬ መረጃችን የምናስመለክታችሁ መረጃ ነው የሚሆነው። ታዲያ ላይክ እና ሼር በማድረግ ጀምሩልኝ። እንስማችሁ። ፕሮግራም መሪው ሲናገሩ መምህር ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለን ማስታወቂያ አልሰራንም አሉ። እውነት ነው፣ ልክ ነው። ሌሎች ሃይማኖቶች ፓስተር ገሌ ይመጣል፣ ነብዩ ገሌ ይመጣል፣ ሐዋርያው ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለው ማስታወቂያ የሚናገሩት ወደው አይደለም። ሚካኤልም ገብርኤልም ማርያምም ተክለ ሃይማኖትም የላቸው። የኛ አባቶች ግን ከልደታ እስከ 30ውን ቀን ሙሉ ማስታወቂያውን በወረቀት ሳይሆን በልብ ላይ ጽፈውልናል። በቃ በ12 በዓሉ ማን ነው? በ12 በ19 በ21 በ24 በ23 በ31 በጅምላ እየሄዳችሁ እንዳይሆን ብዬ ነው። በ17 በ17 በ16 ይሄ ማስታወቂያ የተነገረው በብላክቦርድ ላይ ነው? በቴሌቪዥን ነው? በሬዲዮ ነው? አይደለም። አባቶቻችን ወጪ ሳናወጣ ገንዘብ ሳናወጣ የማስታወቂያ ሳንከፍል በየልባችን ላይ ጽፈውልናል። ይሄ ትልቅ ሀብት ነው። ምዕመናን እንደው ቁልቁል ወርዶ በሌሎች መቅናት በእውነት ውርደት ነው። ስለዚህ እኔ በየመንገዱ ላይ መጋቢ እንትና ይመጣል፣ መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄንን ነውር ነው። እሸቱ መጣ ቀረ የራሱ ጉዳይ ነው። አየለ መጣ ቀረ የራሱ ጉዳይ ነው። ቢዘምር ለራሱ ቢሰብክ ለራሱ ነው፣ ለእናንተ አይደለም። ድንግል ማርያም ከመጣች መቼ አነሳችሁ? ቅዱስ ሚካኤል ከመጣ በቂ ነው። ገብርኤል ከመጣ በቂ ነው። ስለዚህ ይሄንን እኔ ብዙ ጊዜ ቃወማለሁኝ። በጉልበት የሚለጥፉ ሰዎች አሉ። ስማችንን በእውነት ስማችን እንኳን እዛ ላይ ሊለጠፍ ለራሳችን መቀየር ያተን ጨንቆናል። ምንም ጠቃሚ ስም አይደለም። ሙታ ያስነሳ ድውያ ይፈውስ ምን ያረጋል? ምዕመናን ይሄ እናንተም አታባልጉን። እንደው በእውነቱ እግዚአብሔርን ትታችሁ እንደው መስመር የምታስቷቸው ሰባካያሩም እናንተ ናችሁ። እያጨበጨባችሁ ያለ ቦታው ለሮጠም ለተቀመጠም እኩል እያጨበጨባችሁ የሚሮጠው ቆመ፣ የቆመው የተቀመጠው ተኛ። ደህና ዋላችሁ። እና ይሄ ነው እንግዲህ ምዕመናን። በሌላ ቀን መጥቼ በሰፊው አስተምራለሁኝ። ለዛሬው ሰላም ደሩ። እግዚአብሔር ከእናንተ ጋር ይሁን። እኔ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ፣ አቁሙ። ያው ደምረት አይደለም። እዛ ሰዎች አመቻች ያጋንንት መናኸሪያ ነው። ያ የኛ ቦታ አይደለም። ስለ ቤተክርስቲያን ስለ ድንግል ማርያም እዛ ላይ ልቅ ሰዎች አሉ። በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች ስዶች አሉ። እውነቱን ለመናገር ከኛም የወጡ ሰዎች አሉ። ምናልባት ከኛ የወጡ ሰዎች ብዙ የሚሳደቡ ስትሰሙ እናንተ ጨንቋችሁ ገርሟችሁ፣ እኔ በጣም አይገርም። ምክንያቱም እነዚህ ሰዎች ከዚህ ውጭ መናገር አይችሉም። ምናልባት አሁን ነገ ስድቡ ሲያቆምባቸው ያቆማሉ። ምክንያቱም ያነበቡት ነገር የለም፣ የሚያስተምሩት ትምህርት የላቸው። ከየት ያመጡታል? ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰውየው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ ኧረ ገዳይ ብሎ ቁጭ ቅዳሴው ቢያልቅበት ቀረርቶ ሞላበት። ይሄ ስድብ ነው። የሚሳደቡ ሰዎች በሶስት ምክንያት ነው። አንድ የሄዱበት ሃይማኖት ተከታዮች እንዳምኗቸው ይፈልጋሉ። አይወነት ከልቡ መጥቷል። ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው። በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል።
ያማንቋሸሽ ነው በቃ እንደ ዘፋኞችን አላያችሁ እኔ በጣም አዝናለሁ አሁን የሀገሪቱ ኢኮኖሚ ትንሽ ችግር ስላለ የኪነ ጥበቡ ቡድን ተመቷል ፊልሙ ተመቷል ሙዚቃው ተመቷል ስነ ጽሁፉ ተመቷል ኪነ ጥበቡ ተመቷል ስለዚህ እዛ ውስጥ የነበሩ ሰዎች ወደ 3 አቅጣጫ እየተፈናቀሉ ነው አንዳንዶቹ ነጋዴ ይሆኑ ነው አንዳንዶቹ ፖለቲከኛ ይሆኑ ነው አንዳንዶቹ ሃይማኖተኛ ይሆኑ ነው አሁን ቴሌቪዥን ላይ ከኪነ ጥበብ መጥተው የሃይማኖት ፕሮግራም ከፍተው የሚያስተላልፉ አሉ እኔ ይገባኛል ምን ይብሉ እረዳቸዋለሁኝ እውነቱን ለመናገር ምክንያቱም አላከማችሁም የኢትዮጵያ ኪነ ጥበብ ብር የለውም እውነቱን ለመናገር ዝና ብቻ ነው ያለው ስለዚህ ዝም ብለን በረሃብ ከምንሞት እስቲ በዚህ ደግሞ እንሞክረው ብለው የሚሞክሩ ልጆች አሉ ስለዚህ ነው ንግግራቸው አይታችሁት እንደሆነ እንደ ኪነ ጥበብ እንደ ፊልም አልጣፍጥላቸው ብሎ እንደ በቆሎ ቂጣ አፋቸው ላይ ይፈረፈራል ንግግሩ ይገርማል እንደ በሽተኛ ምግብ አፋቸው ላይ ይንቀዋል አላማረባቸው ፖለቲከኛ የሆኑ አርቲስቶች አሉ ቲያትሩን ያበጥሩ ያሳምሩ የነበሩ ቁጭ ብድግ ያደርጉን የነበሩ ሰዎች ፖለቲካ ውስጥ ገብተው ሲዝረከረኩ እናያቸው ንግግራቸው ቢሆን እጅጅ የሚል ጆሮ ነው እንጂ ምን እጅጅ ይላል ደግሞ እንደ ሲያስጠላ እነሱት ወደው አይደለም ስለዚህ እኔ እነዚህን አትስሙ የመጡበት አሁን አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ወደ እምነት ወደኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበርክ ጨለማ ውስጥ ነበርኩኝ እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል ነውር ነው ኪነ ጥበብ ጨለማ አይደለም ስነ ጽሁፍ ጨለማ አይደለም ፍልስፍና ጨለማ አይደለም ጨለማ የሚሆነው ከሃይማኖት ስናስፈልጠው ነው ጨለማ የሚሆነው ከሃይማኖት ስናወዳደረው ነው አንድ ጊዜ አንድ ጋዜጠኛ ከሳይንስና ከሃይማኖት ማን ይበልጣል አለኝ ከወያላና ከሹፌር ማን ይበልጣል እስኪ ንገሩኝ ለመኪና በጣም አንገብጋቢ ወያላ ነው ሹፌር ማን ነው ለምሳሌ ወያላው መርካቶ ሲል ቆይቶ ሹፌር ወደ ቀራኔው ቢመራኮ ወያላው ከመጮህ ያለፈ ምንም ስራ የለውም ሳይንስ ማለት እኔ ዓለምን መኪና ብታደርጓት ሹፌሩ ሃይማኖት ነው ወያላው ማን ነው ሳይንስ ነው ቴሌቪዥን ሬዲዮ መጣ አውሮፕላን ሰራ መኪና ተሰራ አዲስ ሳምሰንግ ይሄን ያህል መጥቷል የ2024 አልፎ የ2025 እየመጣ ነው ወያላው ይሄ ይለፈል ሃይማኖት ግን የ2024 ሃይማኖት የለም የ7000 ዓመት ሃይማኖት ነው ያለው ለዘላለም የሚኖር ሃይማኖት ነው ያለው ሳይንስ እስከ መቃብር ሸኝቶን ይመለሳል ሃይማኖት ደግሞ ከመቃብር አሳልፎ ለክርስቶስ አስረክቦ ነው አይመለስም እዛው ገነት አብሮ ነው መንግስተ ሰማያት ይገባል ስለዚህ ይሄን ማወቅ አለባችሁ ወጣቶች እና ዮሐንስ አፈወርቅ ያለው ይሄን ነው ሶስተኛው የቀደሙና የተከተሉ ሰዎች አሉ ምን ጊዜ ዮሐንስ በዚህ በሐዋርያ ጨርሻለሁ በጣም ይቅርታ በዮሐንስ በዕብራውያን 13 ቁጥር 7 ላይ በጣም ደስ የምትለኝ ጥቅሳለች ታላቁ ሐዋርያ ቅዱስ ጳውሎስ የተናገረ ዮሐንስ አፈወርቅ በኋላ ትርጓሜ ሰርቶባታል ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኢዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ ዋኖቻችሁን አስቡ የእምነታችሁ መልካም ስራቸውን እያያችሁ በምን መሰሏቸው ይላል በእምነት መሰሏቸው ለክርስትና እኛ የመጨረሻም የመጀመሪያም አይደለንም ከአባቶቻችን እንማራለን ለልጆቻችን እናስተምራለን እኛ በመካከል እንከብራለን የቀደሙትን ሰዎች ለምንድን ነው የምናየው ጊዮርጊስ ለምንድን ነው ገድሉ የተጻፈው ተክለ ሃይማኖት ለምን ገድላቸው ተጻፈ ካንተ በፊት ሩጠው ያሸነፉ ሰዎች አሉ አዲስ ለሚመጣ ሯጭ አበበ ቢቂላ በባዶ እግሩ ሮም ላይ አሸንፏል ብለን ስንተርክለት እኮ አንተ ጫማ ያለህ አሰልጣኝ ያለህ ምግብ ይሄኛው ያጠነክራል አያጠነክርም ተብሎ በዋቂ ምግብ እየተመገብ እንዴት ማሸነፍ ያቀታል ይያል ነው አይደለም ቅዱስ ጊዮርጊስ ታረደ ነደደ ተገፈፈ ተገረፈ ተንከራተተ ተንገላታ አርሴማ ተክለ ሃይማኖት ገብረ መንፈስ ቅዱስ ሌሎችም ቅዱሳን ካንተ በፊት የሮጡት አሸንፈዋል እንዴት መሮጥ እንዳለብህ ከነሱ እንድንኮርዘው የነሱን ታሪክ የሚነገረን ሌላ ምንም ታምር የለውም ከኛ በፊት ይሉ ለምሳሌ የቆዩ ሯጮች ሩጫ ሲያቆም ምንድነው የሚሆነው ነጋዴ አይባልም ምንድነው የሚሆነው እስቲ ለምሳሌ እግር ኳስ ታውቃላችሁ አይደል አርሰናል ማንቸስተር ፈረንጆቹ ከሰሩት ቁም ነገር አንዱ ኳስ ነው እኔ በጣም ማደንቃቸው እግዚአብሔር ይስጣቸው እኔ በጣም ነው ደስ የሚለኝ ኳስ ምክንያቱም ብዙ ወጣት ስሜቱን ተቆጥ ለ90 ደቂቃ ቢሆንም ቢያንስ ከብደት ይገላግለዋል ሰውየው
እኔ በጣም ነው ኳስ ደስ የሚል እውነቱን ለመናገር የዝም ብሎ አንዳንዱ እንደው አርሰናል ስትል አቤት ምን ችግር አለው ዋናው እዛ ተተክለህ አትቅር ነው እንጂ ምን ችግር አለው ብታየው ጥበብ አይደል እንዴ 22 ሰዎች አንድ አየር የጠገበ ላስቲክ ላይ ሲሻሙ ማየት ራሱ ቲያትር አይደል እንዴ እኔ በጣም ነው የሚገርመኝ እኮ 22 አየር የተነፋሽ ላስቲክ እኮ ናት እኮ ፋብሪካ ተመርታ አንድ ወደዛ ሲላት አንድ ወደዚህ ሲላት 22 የዋዎች አንድ ላስቲክ ሲንከራተቱ ማየት እኔ በጣም ነው የሚገርመኝ እኔ የሰው ልጅ እንዴት አይነት የዋህ ነው ቀና ነው ደግ ነው አየር የጠገበ ላስቲክ ሲሯሯጥ የሚውል ለዚህ ደግሞ ብዙ ሚሊዮን ዶላር መድቦ ዛሬ በኢትዮጵያ ሚዲያ ሬዲዮ ጣቢያዎች በጠቅላላ ኳስ ያስተላልፋሉ ኳስ ማስተላለፍ ሶስት ጥቅም አለው አንደኛ ከፖለቲካ ጋር አይገናኝም አያድጥህም ብትሳደብም ሮናልዶ ነው እዚህ ፖለቲከኛ ጋር የሚያገናኘው ነገር አይደለም ሶስተኛ መረጃ በቀላሉ ይገኝ ላይብረሪ ሂድ አይልህም ቤተ ወመንዘክር መሄድ አይጠበቅም መጽሐፍ ማገለበጥ አይጠበቅም እኔ እርግጠኛ ነኝ አይነ ስውር ባልሆነ ኮሜንታተር መሆን ይችላል ምክንያቱም አተኩሮ ማየት ብቻ ነው የሚጠይቀው ምንም ሌላ ታምረ ሶስተኛ ሙያ ነው እኔ መንሱር አብዱል ቀኒ በርሰውዬ ኳስን ሲያብራራው እኔ እንደ ስብከት ነው የማዳምጠው እውነቴን ነው የምላችሁ በእውቀት የሚያብራሩ ሰዎች አሉ አንዳንዱ ደግሞ አይን ስላለው ብቻ ኮሜንታተር ይሆናል እንደው ዝም ብሎ እንትና ይዞ ወደዛ እየሄደ ነው ወደዚህ ይሄን እኮ ለመናገር አይን ነው የሚጠይቀው እውቀት እኮ አይጠይቅም ጀግኖቹ ጥበቡን ይተርኩታል ይገርማቸዋል በቀደም ሲናገር ምን ሰማሁት አሁን ነገርኳችሁ ሰው አሰልጣኝ በመጀመሪያ ማወቅ ያለበት ተጫዋቾቹ ሰው መሆናቸውን ነው እንዴት ያለ በጣም ትልቅ ፍልስፍና እኮ ነው ሰው ናቸው ይሄ ማለት ምን ማለት ነው መዝናናት እንደሚፈልጉ ማወቅ አለበት እዛ አትግባ እዛ ተውጣ ብሎ ኳስ ማሸነፍ የለም ማለት ነው ዙሮ ወደ ሐሳቡ ልምጣ ዮሐንስ አፈወርቅ የነገረን የቀደሙትን ተመልከቱ ከናንተ በፊት ያሉት ክርስቲያኖች እዋቸው ነው ስንት ምሳሌ ተናገረ ዮሐንስ አፈወርቅ ጨረስኩኝ አቤት አንደኛ ሁለተኛ ሶስተኛ ጥሩ ምሳሌ አይደል መሰለው ሊቅ አይደል ዮሐንስ አፈወርቅ በረከቱ ይድረሰን ደግሞ እመቤታችንን ከልቡ የሚወድ ሊቅ ነው ዮሐንስ አፈወርቅ ሰግር ለኪን እሱን የደረሰላት ብያቸዋለሁኝ በድርሳኑም ውስጥ በተክሳሱም ውስጥ ብዙ ቦታ ያነሳሳታል በሃይማኖት አበው ምስጢረ ስጋዌን የበለተ የተነተነ ያብራራ ያመሰጠረ ንባቡ ጆሮ የሚሞላ ምስጢሩ አይምሮ የሚያጠግብ ሐሳቡ ልብ የሚያሳርፍ ትልቅ ሊቅ ነው በእውነት መጋቢ ሐዲስ እሸቱ አለማየሁ ያስተላለፉት መልእክት ነው በዚህ አጋጣሚ አንድ ነገር ላንሳ በተለይ ከዚህ ከባነር ጋር በተገናኘ ታላቅ መንፈሳዊ ጉባኤ ተዘጋጅቷል መምህር ከሌ ሊቃሊቃውንት እንትና ገሌ ይመጣል የሚል በጣም በትልቅ ባነር ተደርጎ ጳጳሳትን ከላይ ከዛ የደብሩ አስተዳዳሪ አለቃ ከዛ ደግሞ የወረዳው ምናም ቤተክርስቲያኑን እንደዚህ አድርገው ማስታወቂያዎችን የሚያወጡ ከዛ ዘማሪያን ሰባኪያን ከታች ደርድረው የሚያወጡ አሉ አብያተ ክርስቲያናት ላይ የተለመደ ስራ ሆኗል ዋናው ነገር ምንድነው ምእመን እንዲመጣ ነው ሌላ ታርጌት የለውም ምእመን እንዲመጣ ነው ግን ደግሞ የቤተ ክርስቲያን ቀለምን እየቀየረ ይመስለኛል ይሄ ምእመን በዚህ ሁሉ ፕሮሞሽን አሁን ከመጣ ነገ የሚመጣው ከዚህ የተሻለ ፕሮሞሽን ሲቀርብለት ነው ይሄ ምንም ቀላል ለምሳሌ አንድ ኮንሰርት ቢዘጋጅ ዘፋኞች ዘፈን ምናምን ነገር ኢቨንት ቢያዘጋጁ ቀልብ መሳቢያ ትልልቅ ባነሮችን በማድረግ ሙዚቀኞችን ወይም ደግሞ የሚመጡ እንግዶችን በማድረግ ነው ቤተ ክርስቲያን የራሷን ቀለምና መልክ ይዛ መምጣት ሲገባት ማንኛውም ዓለማዊ ሰው የሚሰራውን ነገር አድርጋ ጭራሽ ወደ ምሕረቷ ላይ ቤተ ክርስቲያን ላይ ቅጽሯ ላይ የምትለጥፍበትን ጊዜ የተመለከትን ነው ከዛ በሱ ደግሞ ታላቅ መንፈሳዊ ምናምን ታናሽ ያለ ይመስል ማለት ነው ያው ንጽጽር አይደለ ታላቅ ከተባለ ያቺ ታናሽ አለ እና ታናሽ መንፈሳዊ ጉባኤ ኖርማል ሰርክል ይሆን ነው በዚያ ያያስ አሁን የተለመደ ስለመጣ ነው ለዛ ነው የሰርክ ጉባኤያት ላይ ምእመናን ማይታደሙት ለምን አጓጉል ነገር ስላስለመድን ነው ፕሮሞሽን ማድረግ ደግሞ ፕሮሞሽን ተሰርቶ ደግሞ ማይመጡ ደግሞ መምራን አሉ ሌላው ማለት ነው ለብቻ በዚህ ላይ ተንተን አድርገን እንሰራለን የታዘባችሁትን ትዝብት አስቀምጡልኝ ወንድማችሁ መብራቱ ነኝ ያሮስን በነገራችን ላይ ምርጫችሁ ካደረጋችሁ እንዲህ አይነት ርዕሰ ጉዳዮችን እናነሳለን ምን ተሰማችሁ ምን ታዘባችሁ መልከታችሁን አስቀምጡልኝ ተሰናበትኩኝ ያሮስ የናንተ መኛ